በሶዶ ሀገረ ስብከት ማዕረገ ክህነት ተሰጠ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሶዶ ሀገረ ስብከት በአርባ ምንጭ የመንፈስ ቅዱስ አባቶች ገዳም ወንድሞች በቅዱስ ስምዖን ቁምስና ዲያቆን መንግስቱ ኃይሉና ዲያቆን ደሳለኝ ተስፋዬ ግንቦት 23 ቀን 2017 ዓ.ም ከብፁዕ አቡነ ደጀኔ ሂደቶ እጅ ማዕረገ ክህነትን ተቀበሉ። በእለቱም የሶዶ ሀገረ ስብከት ጳጳስ ብፁዕ አቡነ ደጀኔ በመስዋዕተ ቅዳሴ ባካፈሉት ቃለ እግዚአብሔር ካህናት ከሰዎች መሃል ተጠርቶ ለህዝብ አገልግሎት የሚሰጥ ነው። እግዚአብሔር እንከን የሌለበትን ሳይሆን ልቡን ያዘጋጀውን ይጠራል። ይህ የክህነት ጥሪ የወንጌል ጥሪ ነው። የክህነት ማዕረግ የተልእኳችሁ መጀመሪያ እንጂ መጨረሻ አይደለም በማለት መልእክታቸውን አስተላልፈዋል። በበዓሉ የጋራ የምስጋና ቃል ያቀረቡት አባ መንግስቱ ኃይሉ ጥሪያቸው አድጎ ፍሬ አፍርቶ ዛሬ እንዲደርስ ምክንያት የሆኑትን ሲስተር አማረች ሄሬጎና ክቡር አባ ደሳለኝ እንዲሁም አባ ዮሴፍ ሙልጌታ ቤተሰቦቻቸውና የገዳም ወንድሞቻቸው መንገድ ስላሳዩአቸውና ስላበረከቱላቸው አስተዋጽኦ አመስግነዋል። በመጨረሻም አዲስ የተሾሙት ካህናት ይፋዊ ተልእኳቸውን ከሮም የተቀበሉ ሲሆን በአንጎላ ጠቅላይ ግዛት አባ መንግስቱ ኃይሉ በኬንያ ጠቅላይ ግዛት ሚስዮናውያን ሆነው እንደሚያገለግሉ ታውቋል።